ሰበር መረጃን እነሆኝ ለማስተር አብነት የተላለፈ ከበድ ያለ የጤና ማስጠንቀቂያ። ለማስተር አብነት ይድረስ ብዬ ይህን መልእክት የማደርሰው ተስፍሽ ከካናዳ ቶሮንቶ። ይህ መልእክት እውነት እንደደረሰ ውሳኔ ላይ ከደረስክና ከተቀበልከኝ እመነኝ ወደ ሙሉና መልካም ጤንነት ትመለሳለህ። ካልሆነ ግን ብዙ ዋጋ ሊያስከፍልህ ይችላል። ስለዚህ ፍጠን፣ ከልብህም አዳምጠኝ። አንደኛ በአስቸኳይ ስልክ አቁም። ወዳጄ ህመም ምን እንደሆነ ባላውቅም በየሰዓቱ እየመጣ የምታደርገው ነገር ፍጹም ለጤና ትክክለኛ አካሄድ አይደለም። በተለያየ በሽታ የተያዘና ሰርጀሪ ለማድረግ የሚዘጋጅ ሰው ከህክምናው ልዩ ዝግጅት በላይ የሚያስፈልገው ሜንታል ፕሪፓሬሽን ነው። አእምሮ ሲያርፍ ሰውነት ያገግማል፣ ይድናል፣ ይተካል። ይህ ደግሞ የመፈወስ ፍጥነትን በግልጽ ሁኔታ ከፍ ያደርግላል። አንተ ግን በማህበራዊ ሚዲያ ላይ ተወጥረ ብዙ ጊዜን ፎቶ በመለጠፍ በቡቱቱ ነገር አእምሮህን ወጥራል። ወዳጄ ወደ ማህበራዊ ሚዲያ ስትመጣ የማታየው የማትሰማው ነገር የለም። መረጃ በመረጃ ላይ ይደርሳል። አስፈሪ ዜና ትሰማለህ፣ ያልተፈለገ ንግግር ታዳምጣለህ፣ እናም ያልተፈለገ ጭንቀት ታስተናግዳለህ። ይህ ደግሞ አንተን ለጤና በጣም ይጎዳል። ሰሞኑን የመጀመሪያው ሰርጀሪ ማድረግን ካንተው በቲክቶክ ቪዲዮ ሰምተናል። መልካሙን ሁሉ እመኝላለሁ። ሁለተኛ ሰርጀሪ እንዳለም ሰምተናል። አሁን ግን ለሁለተኛ ሰርጀሪ ራስን እንዴት በምን ሁኔታ ማዘጋጀት እንዳለብህ ልንገርህ፣ ስማኝ። ከሰርጀሪ በፊት ራስን ቢያንስ ከ1 እስከ 2 ሳምንት ከማህበራዊ ሚዲያ በተቻለ መጠን አግልለህ ውስጥህንና በሽታህን ብቻ አዳምጥ። ምንድነው የሚሰማ? ምንድነው ቀጣዩ ነገር? ምንድነው እየሆነ ያለው እያልክ ሳትጨነቅ ወደ ራስ ብቻ ትኩረት አድርግ። ስልክን በመጠቀም ካለብህ ሊሚትድ ዩዝ ኦንሊ ማድረግን አትርሳ። ለምሳሌ ለአስፈላጊ ጥሪና ለቤተሰብ ግንኙነት ብቻ መጠቀም በቂና ከበቂ በላይ ነው አንተ ባለህበት ሁኔታ። ከዚህ በዘለለ አንዴ ቲክቶክ አንዴ ፌስቡክ ቅብርጥሴ እያልክ ፎቶ እየለጠፍክ ላይክና ኮመንትን እያየ ቪውን እየተመለከት ራስን ወደ ውጥረትና ወደ ያልተገባ ነገር እናም ጭንቀት የምትከት ከሆነ የህክምና ውጤት ከንቱ ይሆናል። የማገገምህም ነገር ከባድ ሊሆን ይችላል። ሁለተኛው ከጸልዩልኝ ወደ መጸለይ ቀይረው። ወዳጄ እውነት ነገሬን ካልክ አሁን ላይ ጸልዩልኝ ከምትል አንተው በግልህ የሚሰማን ስሜት ስለምታውቅ በስሜትህ መጠንና በእምነትህ መጠን ለራስህ ጸልይ። አትጸልይም ለማለት አይደለም። ከጸልዩልኝ ውጣ። ብዙ ጊዜ ጸልዩልኝ ለማለት ሚዲያ ላይ ትወጣለህ። ይህ አካሄድ ነው ብዙ ጊዜ ስልክ ላይ እንድታተኩር እያደረገ ያለው። ስለዚህ ይህን አካሄድ አቁም። አይጠቅምህም፣ ሊጎዳህ ይችላል። ሶስተኛ ለአእምሮ እረፍት ሰጠው። ሙዚቃ ስማ ወይ መዝሙር፣ መጽሐፍትን አንብብ፣ መጽሐፍ ቅዱስ ሊሆን ይችላል። ከምንም በላይ በከፍተኛ ዝምታ ውስጥ ራስህን አዳምጥ። ኳይት ሞመንትስ አር ፓወርፉል። አእምሮ ሲረጋጋ ፍርሃት ይቀንሳል፣ ተስፋህ ይጨምራል፣ ሴሎችህ ይነቃቃሉ፣ ስትረስ ሆርሞኖችህ ይቀንሳሉ። ይህ ደግሞ ፈውስህን በደንብ ያፋጥናል። በመጨረሻም ነጮች ምን ይላሉ መሰለም? Your healing start in your mind before it reach into your body ይላሉ። ስለዚህ በሚገባህ ፈውስ ከፈለክ ቶሎ እንድትድንም ከፈለክ ወደምትፈልገው ህዝብ መድረስ ከፈለክ ስልክ አቁም እና እረፍትን በደንብ አጣጥም። ካልሆነ ግን ውሃ ቅዳ ውሃ መልስ ሆኖ ደስ ወደማያል ውጤት ሊቀየር ይችላል። መልካሙን ሁሉ እንመኝላለን። መልካም ቀን። ተስፍሽ ከእውነት መንደር። ይህን መረጃ እንዴት አያችሁ? ትንሽ ኃይለ ቃል ያየለበት መረጃ ይመስላል፣ ግን እውነቱን ያወራው ማስተር አብነት ከምንም በላይ ጥሩ ነገር እንመኝልሃለን። ከምን አንጻርም ወደ ሚዲያም እየበዛ እንደሆነ እንግዲህ እሱ ያውቃል። ኤኒዌይ ግን ይህንን መልእክትን የማድረስ ወዳለው ሁላችሁም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ምን ትላላችሁ?